ከሰሞኑ የተለያዩ ሚዲያዎች ላይ የፕሮቴስታንቶችን አዳራሽ ያፈረሱ ሰዎች ለህግ እንደቀረቡ ተመለከትኩኝ። እንደ አይነቱ ጉዳይ ትክክል ነው ብዬ አላምንም። ነገር ግን እባካችሁ የፕሮቴስታንቶችን አዳራሽ አታፍርሱ። ምክንያቱም በአውሮፓም በሰሜን አሜሪካም በተለያዩ ቦታዎች ላይ ያሉ የነሱን ጥንታዊ የሆኑ አዳራሾች እየገዛን ያለ ነው። ለነገሩ ድሮም ከማጂም ጋር በመነጋገር መደናቆር፣ ወደፊትም ደግሞ አማኙ ተመናምኖ መግዛታችን ስለማይቀር እባካችሁን አታፍርሱ። ገና እንወርሳለን ገና ወደፊትም ደግሞ አማኙ ተመናምኖ መግዛታችን ስለማይቀር ተው ጆሲ ሁሉን ነገር ጭንቅላቱ ማስቀመጥ ነው። አሁን ይሄ ምን ይሰራል? ሲሚንቶ እንደ ጭንቅላቱ ውስጥ አስቀምጣል። ይሄ ምን አይነት የሃይማኖት ጥላቻ? ፈለገ አትናቴዎስ የሚባለው ላይ የዝሙት ሊቀመንበር በዚህ ልክ ሃይማኖትን ለማጋጨት የምናደርጋቸው ጥረቶች ኢትዮጵያዊነታችንን ያፈርሳል ብዬ አስባለሁ። እያለቀ ያለው ኦርቶዶክስ ነው። እየሞተ ያለው ኦርቶዶክስ ነው። እያለቀ ያለው አማራ ነው። እያለቀ ያለው የኦርቶዶክስ ቤተክርስቲያን ነው። የአንዱ ቤት ሲፈርስ የሚደሰት ሰው ይሄ ምንም ሃይማኖት የለውም ባይ ነኝ። እርሱ የረድኤት ጋሻ የከፍተኛነት ሰይፍ ነው። ጥላቶች ይገዙልሃል፣ አንተም ከፍታቸው ትረግጣለህ እንደሚል እግዚአብሔር ቃል። ምክንያቱም ፈለደ አጥናቴዎስ የሚያደርጋቸው ነገሮች አሁንም ቢሆን የሚያስጠሉ ነገሮችንም እያደረገ ነው። ቤተክርስቲያን ሰዎች ተነስተው ቆርቆሮ አጥር ስላፈረሱ የሚቆም ተልዕኮ የላትም። እኛን ለማመስ እቅድ ይዞ ተነስቷል። አሁን ቤተክርስቲያን ስትፈርስ አታፍርሱ፣ እኛ እንገዛታለን፣ የፕሮቴስታንት እምነት እየመነመነ ነው በማለት ብዙ ያልጠበቁ ነገሮች እየተናገረ ነው። ኢትዮጵያ የምትባለው አገር የኦርቶዶክስ ተዋሕዶ ቤተክርስቲያኑ ብቻ አይደለም፣ መስጊዱም፣ የፕሮቴስታንት ቸርቹም፣ የካቶሊክ ቸርቹም፣ የዋቄ ፈታውም፣ ኢሬቻውም በቃ እኮ አሁን። ሰላም የተወደዳችሁ የሃናኒ ቲቪ ተመልካቾች እንደምን አላችሁ? ውድ ቤተሰቦቻችን ዛሬም ለእናንተ በአዲስ ቪዲዮ መጥተናል። ይህ ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ ዘንድ በአክብሮት ጠይቅ። ውድ ቤተሰቦቻችን እንደምናውቀው ሰሞኑን በሶሻል ሚዲያ ላይ በሰፊው ሲረማመድ የነበረ ጉዳይ አለ። አንዳንድ ወገኖች የፕሮቴስታንት እምነት ተከታይ የሆኑ ቤተ እምነትን በማፍረስና የታጠረውን ቆርቆሮ በጉልበት እያፈረሱ ያሉ ቪዲዮዎች በሰፊው ሲነሱ ነበርና በእምነት ተቋማት ላይ ዝርፊያና ውድመትን የፈጸሙ 21 ግለሰቦች በቁጥጥር ስር ዋሉ። በለሚ ኩራ ክፍለ ከተማ ወረዳ 3 249 ቁጥር 2 አካባቢ የሚገኝ የመንግስተ ሰማያት እንደራሴዎች ዓለም አቀፍ ቤተክርስቲያን ላይ በቡድን በመደራጀት ዝርፊያና ውድመትን የፈጸሙ 21 ተጠርጣሪዎች በቁጥጥር ስር መዋላቸውን አዲስ አበባ ፖሊስ አስታወቀ። ሰኔ 13 ቀን 2018 ዓመተ ምህረት ምሽት ላይ የጋራ መኖሪያ መንደር ነዋሪዎች የሆኑ 21 ግለሰቦች ቦታው የኛ ነው በሚል ሰበብ በኃይል ወደ ቤተክርስቲያኑ ግቢ በመግባት የቤተክርስቲያኑን ንብረቶችን አውድመዋል። በዚህ ድርጊታቸውም 10,132,000 ብር የሚገመት ንብረት መዘረፍና መውደሙን ፖሊስ አስታውቋል። ወንጀሉ እንደተፈጸመ መረጃው የደረሰው የለሚ ኩራ ክፍለ ከተማ ፖሊስ መምሪያ ተጠርጣሪዎችን ከአካባቢው ቢሰወሩ ባደረገው ክትትል በቁጥጥር ስር በመዋል ምርመራ እየተደረገባቸው እንደሚገኝም አስታውቋል። ፖሊስ አክሎም በወንጀሉ ተሳታፊ የሆኑ ግለሰቦች ላይ ክስ እንደሚመሰረትም ገልጿል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መሰል ድርጊቶች የሃይማኖትን ግጭት የሚቀሰቅሱና ተግባቦትን የሚኖር ህዝብ የጥርጣሬ እንዲተያይ የሚያደርጉ በመሆናቸው ሁሉም ወገን ጥንቃቄ እንዲያደርግም አሳስቧል። በሰፊውም እያየን ነበር። በዚህ ቪዲዮ ላይ ብዙ ሰዎችም ብዙ አብያተ ክርስቲያናትም የራሱን መረጃ የራሱን አመለካከት የራሱንም ምልከታዎችን ሰጥተዋል። ቤተክርስቲያን ሰዎች ተነስተው ቆርቆሮ አጥር ስላፈረሱ የሚቆም ተልዕኮ የላትም። እኛ በርግጥ የበላይ አመራሮቻችንን ስለምንጠብቅ በካውንስል ውስጥ ያሉትን በራሳችን የለቀቅነው የለም። ህብረተሰቡና ለወንጌሉ የሚቆረቆረው አማኝ ግን ራሳቸው ሚዲያው ላይ ጉዳዩን ቀርጸው አውለውታል እና ሁኔታው እንደ ሀገርም እንደ ቤተክርስቲያንም ቢያሳዝንም የመንግስት መዋቅር ውስጥ ያሉ የጸጥታ አካላት ከክፍለ ከተማ ጀምሮ የወሰዱት እርምጃ ካውንስሉ የወሰደው እርምጃ ግን በጣም ይመሰገናል። መጀመሪያ ላይ የተናገሩት የወንጌላውያን ህብረት ካውንስል ዋና ጸሐፊ ጌትነት ለማ ቀጥተኛ ተጠሪነታቸው ለካውንስሉ የበላይ ጠባቂ ጠቅላይ ሚኒስትር አብይ አህመድ ነው።
ቀጥለው እኛ ተከባብረን በምንኖርበት ሀገር ተከባብረን አንድ ሆነን ሙስሊም ክርስቲያኑ በሚኖርበት ሀገር ላይ ጥቂት ሰዎች ባደረጉት ነገር የተለያዩ እምነት ተከታይ የሆኑ ወይም ንጹሃን የሃይማኖት እምነት ተከታይ የሆኑ ሰዎች እየተወቀሱ ይገኛሉ። በዚህ መሀልም አንዳንድ አፈትልኩ የወጡ አይነት ወሬዎች አሉ። ፈለገ አጥናቲዎስ አሁንም ያልተጠበቀ ነገር መናገሩን አላቆመም። የኔ ተወዳጆች እንዴት አላችሁ? ይሄ መልእክት ለብዙዎች እንዲደርስ በደንብ ኮፒ ሊንክ፣ ሼር እና ሪፖስት አድርጉልኝ። ከሰሞኑ የተለያዩ ሚዲያዎች ላይ የፕሮቴስታንቶችን አዳራሽ ያፈረሱ ሰዎች ለህግ እንደቀረቡ ተመለከትኩኝ። እንዲህ አይነቱ ጉዳይ ትክክል ነው ብዬ አላምንም። ነገር ግን እባካችሁ የፕሮቴስታንቶችን አዳራሽ አታፍርሱ። ምክንያቱም በአውሮፓም በሰሜን አሜሪካም በተለያዩ ቦታዎች ላይ ያሉ የነሱን ጥንታዊ የሆኑ አዳራሾች እየገዛን ያለ ነው። ወደፊትም ደግሞ አማኙ ተመናምኖ መግዛታችን ስለማይቀር እባካችሁን አታፍርሱ። የፕሮቴስታንት እምነት ላይ ታርጌት አድርጓል። የፕሮቴስታንት እምነት እየመነመነ ነው። አውሮፓ ላይ ያሉ የፕሮቴስታንት ቤተክርስቲያኖችን ቸርቾችን እየገዛን ነው፣ አታፍርሷቸው፣ ቀጥታ እኛ የምንገዛ ናቸው ነው በማለት ትልቅ ጥላቻውን እየፈጠረብን ይገኛል ብዬ አምናለሁ። ምክንያቱም በዚህ መሀል ላይ የሚፈጠረው የሚጎዱት መሀል ያሉ ሰዎች ናቸው። ምክንያቱም እኛ ብዙ የእምነት ተከታይ ጓደኛ ቤተሰብ ያለን ሰዎች ነን እና በዚህ ልክ አንድ ሃይማኖትን ላይ ታርጌት በማድረግ ብዙ ጥላቻዎችን እየፈጠረ ያለ አንድ ወገን ነው ብዬ አምናለሁ። ምክንያቱም በዚህ ልክ ጥላቻን መፍጠር ማለት በጣም ነው የሚደብረው። ምክንያቱም አንድ እምነት ላይ ጥላቻን ማንም እምነት ላይ በእጅ አዙር ማንም እምነት ላይ አያስተምሩም። ለምሳሌ እኛ የክርስትና እምነት ተከታዮች ወይም የክርስትናና የኦርቶዶክስ የፕሮቴስታንት እምነት ተከታዮች በመጽሐፍ ቅዱስ ነው የሚያምኑት፣ ወይም የክርስትና እምነት ተከታዮች የሚባሉ ናቸው። ወይም የካቶሊክ የተለያዩ እምነቶች አሉ ከእስልምና እምነት ተከታይ ውጭ ማለት ነው። ግን መጽሐፍ ቅዱስ ላይም ሲናገር ጥላቻን የሚዘራ ሰው የለም፣ ሁሉም በህብረት ሆኖ ነው። ጥላቻን የዘራ ክፉ ሰው ነው እና ክፋትን መዝራት ደግሞ 10ቱ ትእዛዛት ላይ የምንከተለው መጽሐፍ ቅዱስ ላይ አያምራም ብዬ አስባለሁ። በቤተክርስቲያን ላይ የሚደግፍ እምነት ያለ አይመስለኝም። በእስልምና እምነት ተከታዮች ዘንድ ብንሄድም እንኳን ጥላቻን፣ ሰውን ግደሉ፣ የሰውን እምነት አፍርሱ ወይም የሰውን ሀቅ ብሉ የሚባል ነገር የለም። ግን በዚህ ልክ የአንድን እምነት ታርጌት በማድረግ ጥላቻውን በሰፊው እያንጸባረቀ ነው ብዬ አምናለሁ። የኔ ተወዳጆች እንዴት አላችሁ? ይሄ መልእክት ለብዙዎች እንዲደርስ በደንብ ኮፒ ሊንክ፣ ሼር እና ሪፖስት አድርጉልኝ። ከሰሞኑ የተለያዩ ሚዲያዎች ላይ የፕሮቴስታንቶችን አዳራሽ ያፈረሱ ሰዎች ለህግ እንደቀረቡ ተመለከትኩኝ። እንዲህ አይነቱ ጉዳይ ትክክል ነው ብዬ አላምንም። ነገር ግን እባካችሁ የፕሮቴስታንቶችን አዳራሽ አታፍርሱ። ምክንያቱም በአውሮፓም በሰሜን አሜሪካም በተለያዩ ቦታዎች ላይ ያሉ የነሱን ጥንታዊ የሆኑ አዳራሾች እየገዛን ያለ ነው። ወደፊትም ደግሞ አማኙ ተመናምኖ መግዛታችን ስለማይቀር እባካችሁን አታፍርሱ። እኔ የምለው ይሄ ልጅ ሰሞኑን በጨረቃ ተክሊል ያገባው ልጅ አይደል እንዴ? ያኔ ጨረቃ ቤት ነበር የማውቀው ህገወጥና፣ አሁን እኔ እንጃ ይመጣል ብዬ አላሰብኩ ነበር። እኔው ግን አታፍርሱ የፕሮቴስታንቶችን አዳራሽ ነው ያለው። ደግሞ ደስ የሚለው ቤተክርስቲያን ለማየት እንኳን አይደፍርም። አዳራሽ አታፍርሱባቸው ለምን ይባላል እንዴ? ነገኛ ልክ እንደ አውሮፓ እንዳሉት ወርሰን የምንገለገልበት ነው አላለም? የምርህን ነው? የኦርቶዶክስ ቤተክርስቲያን ከ100% ኢትዮጵያውያን አሽቆልቁላ የት እንዳለች እንኳን አታውቅም አይደል? የወንጌላውያን እምነት 100 ዓመት ሳይሞላ አሁን ላይ ኢትዮጵያ ውስጥ ካሉ በቃ ማለት ራንክ ውስጥ ያለ ወይም ደግሞ ራፒድሊ ያደገ ያለ እምነት እንደሆነም አታውቅም አይደል? እኔ እኮ ይገርመኛል አንድ ሰው ድፍረቱ በቃ እንዴ ላለመጥፋት ልክ እንደ ጭላዳ ላለመጥፋት እየተንገታገተች ያለች ቤተክርስቲያን ኦርቶዶክስ። በነገራችን ላይ ቁርጡን እወቀው። የ2000 ዓመት ታሪክ ያላት ቤተክርስቲያን ህዝቦቿን መድረስ አቅቷት በወንጌላውያን አማኞች፣ በካቶሊኮች፣ በሙስሊሞች ስማቸው የሚታወቅና በማይታወቅ ቤተ እምነቶች ተሸራርፋ ያለቀች ያለች ቤት እንደሆነ አታውቅም። ስለዚህ በቃ ይሄ ለቲክቶክ ፍጆታ ምን ኖር ሰው አላልክም። ተወርሰሃል እኮ የለህም እኮ አባዬ ዳዋ ውስጥ ነው ያለው። ስለዚህ ፕሊስ ሰዎችን ያው ተይዘዋል። አንተ ግን ይሄን የቤተ ክርስቲያንን ክብር ትተህ
የራስን ክብር ለማስቀደም አስበህ የጨረቃ ተክሊል ካደረክ በኋላ አሁን ለቤታን ተቆርቋሪ ለመሆን መምጣት አስደማሚ ነው በእውነቱ። ነገርንም ስናይ እንዴት ነው ተከባብረን የምንኖረው? እንዴት ነው በዚህ ሀገር ላይ ሙስሊም ክርስቲያኑ አንድ ላይ ሆኖ የሚኖሩ ወይም ፕሮቴስታንቱ ኦርቶዶክሱ አንድ ሆኖ የሚኖሩ? ለምሳሌ አንድ ቤት ላይ ሁለት እምነት ተከታይ ያሉበት ቤቶች ይኖራሉ። በክብር ተከባብረው ያንተ ሃይማኖት ይብስ ያንተ ሃይማኖት ይብስ እየተባባሉ እየኖሩ እንደሆነ ሁላችንም እናያለን። ለእስላሞች መሪ ለነብዩ መሐመድ ጥሩ ፍቅር አለ። ያለኝ ፍቅር ለምንድን ነው? ለኛ ቤተ ክርስቲያን የሰጡት ምስክርነት ድንቅ ነው። በማስረጃ አቀርባለሁ፣ ማንም ይጠይቀኝ። ድንቅ ምስክርነት ነው የሰጡት። እሳቸው የተወለዱት መካ ነው፣ ያደጉት ደግሞ በመካ ህዝብ አይደለም፣ በኢትዮጵያ ደረት ላይ ነው ያደጉት። ኡማ አይመን በረካ የምትባል ኢትዮጵያዊት ናት ያሳደገቻቸው። ስለዚህ ያነ ትርታ አለባቸው እሳቸው። በዚህ ምክንያት ለኢትዮጵያና ለኦርቶዶክስ ጥሩ ምስክርነት ነው የሰጡት። ይሄ እንድወዳቸው ያደርገኛል፣ እንዳከብራቸው ያደርገኛል። እንዳውም አንድ ትእዛዝ ያ ጊዜ ካለህ ዝርዝሩን እንድዘረዝር ትጠይቀኛለህ። ግን አንድ የእሳቸው ደስ የሚለኝ በአላህ የምታምኑ የዓለም አቀፍ እስላሞች ሁሉ ኢትዮጵያኖች ክርስቲያን ናቸው ብላችሁ በሌላ እንዳታያቸው፣ ወንድሞቻችን ናቸውና እርዷቸው። ጠቅሳለሁ ይሄንን። ከዚህ ሌላ ታዲያ እኛ ምን እንፈልጋለን? የሌላ እምነት መስራች ናቸው። ስለዚህ አሁን ትውልዱ ይሄ ፍቅር ነው ያልገባው። ይሄ አባቶቻችን በኢትዮጵያውያን ሙስሊምና ክርስቲያን እምነታቸው ልዩ ነው፣ ፍቅራቸው አንድ ነው። ሁላችንም የተረዳን እንገኛለን። ግን በዚህ ልክ ጥላቻን ስንዘራ ምን አይነት ነገሮች ነው የምንፈጥረው? ምን አይነት ትውልድን ነው እየፈጠርን ያለ ነው? በጥላቻ የደረጀ ትውልድን ነው እየፈጠርን ያለው። በጥላቻ የተከማቸ ትውልድን እየፈጠርን ያለው። ቤተክርስቲያንን እያፈረስን ወይም አንድ እምነትን እያፈረስን አንድ እምነትን እያቃጠለ አንድ እምነትን እየገደልን ስንል ምን አይነት ትውልድ ነው እየፈጠርን ያለን? ትውልድስ ከኛ ምንድነው የሚማረው? ተናናሾቻችን ከኛ ምንድነው የሚማረው? እኛስ ወጣቱ ከተላላቆቻችን ላይ ካሉት አባቶች ምን አይነት ነገሮችን ነው የምንማረው? ደህና የሆኑ ሰዎች አሉ፣ የተለያዩ ነገሮች የሚያወሩት ትላልቅ የሃይማኖት አባቶች አሉ። ሶሻል ሚዲያ ላይ በጣም ሲነሱ የነበሩ ቪዲዮዎች አሉ። ኢትዮጵያ የምትባለው አገር የኦርቶዶክስ ተዋህዶ ቤተክርስቲያኑ ብቻ አይደለም፣ መስጊዱም፣ የፕሮቴስታንት ቸርቹም፣ የካቶሊክ ቸርቹም፣ የዋቄ ፈታውም፣ ኢሬቻውም። በቃ እኮ አሁን እኔ ከሙስሊም ውጪ ኑር ብትሉኝ መኖር አልችልም። ኢትዮጵያዊነት ማለት ይሄ ነው። ከሌላ እምነት ተከታዮች ውጪ ኑር ብትሉኝ አልችልም። ለምን? ትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለቃል አይለቅም። ኢትዮጵያውያን ማለት ለዓለም ምሳሌ የምንሆነን። ስለዚህ ፍቅር እግዚአብሔር አሁን ማድረግ ያለብን ሰው እንሁን አደራ። ከዛ ለሰው ክብር እንስጥ። እንደገና በእምነታችን ጉዳይ እምነታችን የግል ነው፣ ግን እኛ ሰው በመሆናችን በፍቅር እንሳተፍ። እግዚአብሔር ይርዳል። እነሱ እያሉ እንዲያነ ሰዎችን እያየን ትላልቅ አባቶችን እያየን እነዚህ ገና ተራ የሆኑ አፍ ወለድ የሆኑ ሰዎች የሚያነሱት ሐሳቦች እነዚህ ትላልቅ ሰዎችን ላይ እኛም ጥያቄ እንድንፈጥር እያደረገ ነው ብዬ አምናለሁ። ምክንያቱም በዚህ ልክ እንዲህ አይነት ነገሮችን በምናይበት ታይም ላይ የሃይማኖት እኩልነት በተለይ ደግሞ ሰላማዊ ሰልፍ እየወጡ ብዙ ኢትዮጵያዊንን እያመሱ ይገኛሉ። እያለቀ ያለው ኦርቶዶክስ ነው፣ እየሞተ ያለው ኦርቶዶክስ ነው፣ እያለቀ ያለው አማራ ነው፣ እያለቀ ያለው የኦርቶዶክስ ቤተክርስቲያን ነው። ነገ በሌለ ህዝብ ምን ላይ ቆማችሁ ልትቀድሱ ነው? በሌለ ህዝብ ምን ላይ ቆማችሁ መስቀል ልታሳልሙ ነው? ነገ አባት ብሎስ ማን ሊከተላችሁ ነው? ማን ነው እናንተን የሚከተላችሁ? የማታለቅሱለት ህዝብ፣ የማትጮሁለት ህዝብ፣ የማትጎዱለት ህዝብ እረኞች አይደላችሁ። 99ን ትቶ አንዱን ፍለጋ ሄደ እያላችሁ እየሰበካችሁን 1000 ሲገደል ግን ቆማችሁ ታያላችሁ። ይሄ እረኝነት አይደለም። ይግባችሁ።
ብሶት ነው የሚያናገረኝ። ይግባችሁ። አዛውንት ሲገደል፣ ሽማግሌ አሮጊት ቤተ ክርስቲያን ደርሳለሁ አስቀድሳለሁ ብሎ ሲሄድ ሲገደል እያያችሁ የእናንተ መኖር ትርጉሙ ምንድን ነው? እባካችሁ የተሰጣችሁን አደራ በአግባቡ ተወጡ። አለበለዛ ልብሱን አውልቁ፣ መስቀሉን አስቀምጡ። ኦርቶዶክስን እየተጨፈጨፈ አብራችሁ የምታስጨፈጨፉ እባካችሁ እጃችሁን አንሱ። ምክንያቱም ከአንድ እምነት ወይም ከአንድ አባቶች የማይጠበቁ ነገሮችን እያየን እንገኛለን። እኔ ባለፈውም በሰራሁት ቪዲዮ ላይ ብዙ እምነት ላይ ታርጌት እየተደረገ ነው። ምክንያቱም አንድ ሃይማኖት አባት ወይም የአንድ እምነት አባት እንዲህ አይነት በዚህ ልክ ገዳይ ነው እያሉ ሰላማዊ ሰልፍን መውጣት፣ ህዝብን ማመጽ በጣም ነው የሚደብረው። ግን በዛ ደግሞ በትንሽ ሰው በአንድ በሁለት ሰው የሚመሩ ህዝቦች ደግሞ ምን አይነት ነገር ነው እየፈጠሩ ያሉት? ምን አይነት ሀገርን ነው እየፈጠሩ ያሉት? አንድ ነገር በውይይት በተለያዩ ነገር አለ። በውይይት የማይፈታ ከሆነ እኮ በህግም የሚፈቱ ነገሮች አሉ። ከብዙ ነገር ራሳችንን ብናገል ባይ ነኝ። ምክንያቱም ምንም ነገር ዛሬ ላይ የምንበጠብጠው ሀገር እኛ የምንኖርበት ሀገር ነው። ዛሬ ላይ የምናፈርሰው እምነት ተቋማት የኛ እምነት ተቋማት ነው። ምክንያቱም በእጅ አዙር በእኛው እየተገነባ ነው። በእጅ አዙር የኛ እምነት ወይም ማንከተልበት እምነት ቢሆንም እንኳን በእጅ አዙር ዘመዶቻችን፣ ጓደኞቻችን፣ የተለያዩ ቤተሰቦቻችን የሚገለገሉበት የእምነት ተቋም ነው እጃችንን ላይ የምናነሰው። የምንሳደበውም የእምነት ተቋማት የኛው ቤተሰብ የሚገለገሉበትን የእምነት ተቋማት ነው የምንሳደበው። የምንገለውም አንድ የሃይማኖት ተከታይ የምንገለው ታርጌት አድርገን የኛን ወገን የኛን ስጋ ነው እየገደልን ያለ ነው። ምክንያቱም አሁን ላይ ጥላቻን የሚዘሩ ነገሮች በጥቂት ሰዎች፣ አሁን ደግሞ ይሄ ማህበራዊ ሚዲያ ወይም የሶሻል ሚዲያ ቲክቶክ የተባለ ገጽ ብዙ ነገሮችንም እያሰፉና የሰው አይምሮ ላይ ብዙ ጥላቻዎችን እየፈጠሩ እንደሆነ ሁላችንም አይተናል። ብዙ የምናያቸው በጣም ብዙ ለመስማትም ለማየትም የሚሰቀጥጥ ነገሮችንም እየሰማን ነው። በተለይ ደግሞ አሁን የኢትዮጵያ ሃይማኖት ጉባኤ ወይም አብያተ ክርስቲያናት መረጃዎችን ማስረጃዎችን አውጥቷል በፈረሰው እንትን ላይ እና የዛ እምነት ወይም የዛ ቤተክርስቲያንም አስተዳደርም ብዙ ነገርም እየተናገረ ይገኛል። አሁንም ቢሆን ሁላችንም ከዚህ ነገሮች ብንቆጠብ ባይ ነኝ። ምክንያቱም ሁሉ ግን የምናደርጋቸው ነገሮች እያገነዛዘብን ብናደርግ ማውድ እርሱ የረድኤት ጋሻ የከፍተኛነት ሰይፍ ነው። ጠላቶች ይገዙልሃል፣ አንተም ከፍታቸው ትረግጣለህ እንደሚል እግዚአብሔር ቃል ቅዱሳን በዓለም ዙሪያ ያላችሁ የመንግስት ሰማይ እንደራሶች ዓለም አቀፍ ቤተክርስቲያን ቤተሰቦች በቅርብም በርቀትም ሆናችሁ በብዙ መንገድ ምትጸልዩልን ምታግዙን፣ እንግዲህ እግዚአብሔር አምላክ ቢፈቅድ የፊታችን እሁድ ሰኔ 20 ቅዳሜ ከሰዓትና እንዲሁም ደግሞ ሰኔ 21 እሁድ ሙሉ ቀን በዚህ በመንግስት ሰማይ እንደራሶች ዓለም አቀፍ ቤተክርስቲያን አያት 49 አካባቢ ወደ ከሆሴ ሪል ስቴት ወደ አየር መንገድ በሚወስደው መንገድ ላይ ለየት ያለ የአምልኮ የጸሎት እንዲሁም ደግሞ የምስጋና እግዚአብሔርን የምንባርክበት ፕሮግራም ይኖረናል ማለት ነው። እግዚአብሔርን እንባርካለን። ቤተክርስቲያን ሻይን እያደረገች ነው። እግዚአብሔር በብዙ እያገዘን ነው። ስለዚህ ሁላችሁንም እጋብዛችኋለሁ። በተለይ አያት 49 ሰሚት ሴሚሲ አያት ዙሪያ ያላችሁ ቅዱሳኖች ሁላችሁም እሁድ ከኛ ጋር ጌታ እንድትባረኩ፣ ቅዳሜ ከሰዓት በኋላ ባለን የወርሺፕ ናይት ላይም ደግሞ ከኛ ጋር እግዚአብሔርን ጸጋ እንድትካፈሉ እጋብዛችኋለሁኝ። እንግዲህ ቦታዎችን እያጸዳን እያሰማመርን ለእሁድ አምልኮ ዝግጁ እያደረግን እንገኛለን። በብዙ የደገፋችሁን ጸለያችሁልን የጠየቃችሁትን ሁሉ እግዚአብሔር አምላክ ይባርካችሁ። ቤተክርስቲያን እያበበች ነው፣ እያደገች ነው፣ እየሰፋች ነው። እግዚአብሔር አምላክ በብዙ ሞገስ እያገዘን ያለው አሁን ደግሞ ህብረታችንን፣ ፍቅራችንን፣ አንድነታችንን የምናሳይበት እንዲሁም ደግሞ ጌታን ከፍ የምናደርግበት ፕሮግራም ስለሆነ ይህ ፕሮግራም ከምንም ሁኔታ ጋር የተገናኘ ሳይሆን ቤተክርስቲያን አስቀድማ በአጀንዳው የያዘችው ልዩ የምስጋና ፕሮግራም ነው። በዚህ ፕሮግራም ላይ ሁላችሁም ወዳጅ ዘመዶቻችሁን በመጋበዝ እንድትመጡ በጌታ ፍቅር እጋብዛችኋል። በዕለቱ የእግዚአብሔር ቃል ይሰበካል። ለተለያየ ጥያቄው ስላሉ ሰዎች እንጸልያለን። የምናከብራቸው የምንወዳቸው ደግሞ ዘማሪዎች ተጋብዘዋል፣ ይመጣሉ፣ ያገለግላሉ። እናንተም ወዳጅ ዘመዶቻችሁን፣ ጓደኞቻችሁን እንዲሁም ደግሞ በዚህ ቦታ ላይ የእግዚአብሔርን ስራ አብሮን የሚሰሩ ሰዎችን በመጋበዝ ኢንቫይት እንድታደርጓቸው በጌታ ፍቅር ይህንን ታላቅ ጥሪ አቀርብላችኋለሁ። እግዚአብሔር በነገር ሁሉ ከእናንተ ጋር ይሁን። ወዳችኋለሁ።
አምባሳደር አሸናፊ ነኝ ከመንግስት ሰማይ እንደራሴዎች ዓለም አቀፍ ቤተክርስቲያን። ምንም ትርፉ ኪሳራ። ምክንያቱም ነገ ለእስር ነው የምንዳረገው። ነገ እምነቶቻችን ላይ የሆነ ጥላሸትን ነው የምንፈጥረው። የእንትን ሃይማኖት እንዲያደረገ የሚሉ ነገሮችን እየፈጠርን የምናደርገው ግን ሁላችንም በሰላም የተለያዩ ነገሮች የሆነ ነገር ቢፈጠርም ለዛ ቦታ ሊሆነ ችግር ቢኖርም በንግግር ብንፈታ ባይ ነው። ምክንያቱም የምንፈጥረው የምናወድመው የህዝብን ንብረት ነው። አንድ ሰውን ጥላቻ ካለብን የዛን ሰውን በህግን በተለያዩ በሀገር ሽማግሌዎችን የምንመራበት ሀገር ነው ያለ ነው። ይህ ሀገር በጣም ደስ የሚለው ሀገር ከኛ ከዓለም አቀፍ ደረጃ በጣም ለየት የሚያደርግ ሀገር ነው ያለ። ከህግ በላይ የሆኑ የሀገር ሽማግሌዎች አሉ። በእነሱ የምንፈታቸው ብዙ ነገሮች አሉ። ብዙ ነገር አለ። አሁንም ቢሆን ሁላችንም ከምናደርጋቸው ከምንናገራቸው ከምንሰማቸው ነገርም ጭምር መቆጠብ አለበት። አንዳንዴ ከምንናገራቸው ነገር በላይ የምንሰማቸው ነገሮች ስሜታዊ ያደርጋሉ። የምንናገራቸው ነገሮች ወይም ተናግረን ምናምን ያልፋል። ግን የምንሰማቸው ነገሮች አይምሮቻችን፣ ልቦቻችን፣ ደማችንን፣ ሁሉ ነገራችንን የሚቆጣጠረን ከምንሰማውም ከምናደርጋቸውም ነገር እንቆጠብ እያልኩኝ አዳዲስ መረጃ ሲኖር እናንተ ማሳያችሁ ይሆናል። ጥላቻን የሚጠላ ትውልድን እንፍጠር። ውድ ቤተሰቦቻችን የቻናል ለብዙዎች እንዴት ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ እጅግ አድርገን እናመሰግናለን። ሁሌም እንደምንል ኢትዮጵያን ሰላም ያደርገልን። እናመሰግናለን።